ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ገሪማ ለምእመናን ተወካዮች ስልጠና ሰጡ። የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማ በዲላ ከተማ ከሚገኙ አብያተ ክርስቲያናት ለተወከሉ ምእመናን ስልጠና ሰጥተዋል። ስልጠናው ትኩረቱን ያደረገው በሀገረ ስብከቱ ስላሉ አብያተ ክርስቲያናት ግንዛቤ መስጠት ላይ ሲሆን ብፁዕነታቸው ሀገረ ስብከቱ ወደፊት ምን ሊሰሩ እንደታሰቡ ለምእመናን ገለጻ አድርገዋል። በተጨማሪም ሙሉ ለሙሉና በከፊል የተዘጉ አብያተ ክርስቲያናትን ለመደገፍ አዳዲስ አማንያንን ወደ ቅድስት ቤተክርስቲያን ለመመለስና መልካም አስተዳደርን ለማስፈን መስራት እንደሚገባ ብፁዕነታቸው አሳስበዋል። ስብከተ ወንጌልን ለማስፋፋት ሁሉም አድባራት በገቢ ራሳቸውን እንዲችሉ ለማስቻል እየተሰሩ ያሉ ስራዎችንና የምእመናንን ድርሻም በሰፊው አስገንዝበዋል። መረጃው የጌዲዮ ኮሬና ቡርጂ ሀገረ ስብከት ነው። ሰበካ መንፈሳዊ ጉባኤ በቅድስት ቤተክርስቲያን ያለውን ኃላፊነት ተግባር ላይ ማዋል እንደሚገባ ተመላከተ። በጌዲዮ ኮሬና ቡርጂ ሀገረ ስብከት በይርጋ ጨፌ ወረዳ ቤተ ክህነት አዳዲስ ለተመረጡ የሰበካ መንፈሳዊ ጉባኤ አባላት ስልጠና ተሰጥቷል። ስልጠናው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተዳደሪያ በሆኑት በቃለ ዓዋዲ በሕገ ቤተክርስቲያን እንዲሁም በሰራተኞች መተዳደሪያ ደንብ ላይ ያተኮረ ሲሆን ሰበካ መንፈሳዊ ጉባኤ በቅድስት ቤተክርስቲያን ያለው ኃላፊነትና ድርሻ በሰፊው ተዳስሶበታል። በሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ሲሰጥ የነበረው የተተኪ መምህራን ስልጠና ተጠናቀቀ። የሰሜን ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ከቅዱስ ባስልዮስ መንፈሳዊ ኮሌጅ ጋር በመተባበር ከተለያዩ የሰንበት ትምህርት ቤቶች ለተውጣጡ 40 አሰልጣኞች ለተከታታይ 15 ቀናት ሲሰጥ የነበረው የተተኪ መምህራን ስልጠና ተጠናቋል። ሰንበት ትምህርት ቤቶች ተተኪ የሚፈጠርባቸው የቅድስት ቤተክርስቲያን አካላት ናቸው ያሉት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌሜንጦስ አባቶቻችን መስዋዕትነት ከፍለው ያቆዩአትን ቤተክርስቲያን ለማስቀጠል በትጋት መስራት እንደሚገባም አሳስበዋል። መረጃው የአቡ ቀለምሲስ ሚዲያ ነው። በአርባ ምንጭ 44ና ገዳማት የደመራ በዓልን አስመልክቶ ውይይት ተካሄደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት የ2015 ዓ.ም የደመራ በዓልን አስመልክቶ በአርባ ምንጭ ከተማ የሚገኙ አድባራትና ገዳማት አስተዳዳሪዎች በዓሉን በተመለከተ ውይይት አድርገዋል። አድባራትና ገዳማቱ በበዓሉ ወቅት ወጥ የሆነ ሰዓት አጠቃቀም፣ የአልባሳትና ስርዓተ ቤተክርስቲያን አከባበር እንዲኖራቸው በውይይቱ የተነሳ ሲሆን የበዓሉን ሃይማኖታዊ ስርዓት መጠበቅ እንደሚገባም ተብላክቷል። መረጃው የጋሞና አካባቢው ዞኖች ሀገረ ስብከት ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ